ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው? አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ ነው። ትናንትና የሰማነው መረጃ በጣም የሚያሳዝን ነው። ይገደላሉ፣ ይታረዳሉ። የክርስቲያኖች ሞት ይቁም። የኦርቶዶክሳውያን ባለማህተቦች መታረድ ይቁም፣ 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 ይቁም። ፍትህ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኖች ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካተት ያለባቸው ሀሳቦች ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። የ125 ዜጎችን ሞት አላውቅም ያለውን መሪ የዞን አስተዳደር እርምጃ ወስዳችሁ አሳዩ። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እግዚአብሔር ሆይ አንድ ነፍስ እንደሚያሳሳ ሁሉ በዚህ ሰዓት ኢትዮጵያ ዛፍ ስር የተጠጋ ሰው እንኳን ከለላ ያገኛል። ሽማግሌ ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው። መንግስት አልደረሰላቸው። ዜጎች እያለቀሱ ነው። ለማሪቆ አልቅሼ በየቀኑ የሚታረድበት ሀገር ዜጋ ነኝ እንዴት ልበል? ያማል። እግዚአብሔር እባክህ በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተማርኳችሁ ውስጤ ታምኖ የምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ ሕይወት አሳምሞኛል፣ አሞኛል። አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ ነው። ትናንትና የሰማነው መረጃ በጣም የሚያሳዝን ነው። ከዚህ በፊት 2 ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። ነጋ ተገኝ ይባላል። እድሜው 45 ዓመት ነበር። ከቤቱ አፍኖት ከወሰዱት በኋላ አቆይተውት ቅዳሜ ማታ ለእሁድ አጥቢያ ገለውት ተገኝቷል። አርሲ ላይ ኦርቶዶክሳውያን በየዕለቱ እየተደረገባቸው ያለው ግፍ እንዲህ አይነት ግፍ ነው። አፍነው ይወስዷቸዋል። አቆይተው አርደው ወይ ደግሞ ገለው ወይ ደግሞ በቆንጨራ ጨፍጭፎ ይጥሏቸዋል። አርሲ ኦርቶዶክሳውያን ዕጣ ፈንታቸው እየሆነ ያለው እንደዚህ ነው። አሁንም ቢሆን ዛሬም ነገም ከነገ ወዲያም ስለ አርሲ ኦርቶዶክሳውያን እንጮሃለን፣ እንናገራለን። እናንተም ይህን የሚዲያ ዘመቻ ተቀላቀሉና ድምፃችን ለዓለም አቀፍ ዜና እናሰማ። ነጋ ተገኝ እድሜው 45 ዓመት ነበር። ከዚህ በፊት 2 ልጆቹን ገለውበት እንደነበረም ሰምተናል። ምናልባት ቀጣይ ኦርቶዶክሳውያን እንዳይገደሉ ከፈለግን ሁላችንም በአንድ ድምፅ ልንጮህ የሚገባ ጉዳይ ይህ ጉዳይ ነው ብዬ አስባለሁ። ምናልባት በዝርዝር በሌላ ቪዲዮ መለስ ይሆናል። ላረፉት ነፍሳቸውን ይማርልን። የኦርቶዶክሳውያን ግድያ ይቁም። የባለማህተቦች ግድያ ይቁም። በአርሲ ኦርቶዶክሳውያን ይታረዳሉ። በሻሸመኔ ኦርቶዶክሳውያን ይታረዳሉ። በዝቋላ በአሰቦት ገዳም ክርስቲያን ኦርቶዶክሳውያን ባለማህተቦች ይገደላሉ፣ ይታረዳሉ። የክርስቲያኖች ሞት ይቁም። የኦርቶዶክሳውያን ባለማህተቦች መታረድ ይቁም፣ 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 ይቁም። የኦርቶዶክሳውያን ግድያ ይቁም። የባለማህተቦች ግድያ ይቁም። በአርሲ ኦርቶዶክሳውያን ይታረዳሉ። በዝቋላ ገዳም ኦርቶዶክሳውያን በየዓመቱ ይገደላሉ። በአሰቦት ገዳም ኦርቶዶክሳውያን ባለማህተቦች መነኮሳት አባቶች ይገደላሉ። በሻሸመኔ ሰማዕትነትን የተቀበሉ ኦርቶዶክሳውያን አሉ። ኦርቶዶክሳውያን ግድያ ይቁም። ከዛሬ ጀምሮ ለተከታታይ 3 እና 4 ቀናት ሰማዕታቱን የምንዘክርበት ባለማህተብ
ስለ ሃይማኖታቸው ስለ እምነታቸው ብሎ የተገደሉትን ኦርቶዶክሳውያን የምንዘክርበት ዕለት ነው። የኦርቶዶክሳውያን ግድያ ይቁም፣ የባለማዕተቦች ግድያ ይቁም። እንግዲህ ተወዳጆች ለዚች 3 ቀን በተከታታይ በግልጽ አማርኛ የኦርቶዶክስ ተዋሕዶውያን ደም መፍሰስ ይቁም፣ በግልጽ አማርኛ ስለ ቤተ ክርስቲያኔ ዝም አልልም የምንልበት በተለያየ ሶሻል ሚዲያ መተግበሪያ የምንጮበት ሰዓታችን ጊዜያችን ነው። ስለሆነም ሁላችንም በዚህ ጉዳይ ላይ አብረን እንድንተም ያደራ መልእክቴ ነው። በዚህ አጋጣሚ ከትላንትና በስቲያ ቅዳሜ ለእሑድ እንዲሁ የ45 ዓመት ሰው ከዚህ በፊት አቶ ነጋ የሚባል ከዚህ በፊት ልጆቹ የተገደሉበት 2 ልጆቹ የተገደሉበት አሁን ደግሞ እጣው በሱ ላይ ሆኖ እሱን ቅዳሜ ለእሑድ አጥቢያ ወስደው ገድለውታል። ስለዚህ ይህ ጉዳይ እየቀጠለ አለ። ያለ መረጃ የሚያወራ ማንም አካል የለም። ሞትን እንደ ቀልድ እየተላመድ ነው አለና በእርግጥ የኦርቶዶክስ ተዋሕዶውያን ደም መፍሰሱ ይቀጥል ደግሞ የሚሉ ግለሰቦችን እየሰማን ነው። ይቁም የምንል ኦርቶዶክሳውያን ከትላንት ይልቅ ዛሬ እንደ አንድ ቆመን እንደ አንድ እውነትን ለኩሰን ለዓለም አቀፉ የሚዲያ ተቋም ፖለቲካ የሚመሩ የሀገር መሪዎች ጋር ጉዳያችን ይድረስ እያለን ጩኸታችንን እንቀጥል። በየቀኑ እንሰማለን። እኛም ቃሉ እንደሚነገረው ግልጽ አማርኛ እንገደላለን። ሳንሞት ግን በግፍ ለተገደሉት ሰማዕትነትን ለተቀበሉ ቢያንስ ለትውልድ እናሳውቅ። ይህ ዓለም አቀፋዊ እንቅስቃሴን የማይደግፍም ሆነ አብሮ የማይተም ራሱ በጥቅመኝነት የተያዘ ችግር ያለበት ግለሰብ ነው። ትውልድ ንቃ መልእክቴ ነው። እንግዲህ ዛሬ ሌሊት ሪፖርቱ ስላልደረሰን ነው እንጂ ዛሬ የሚሆነ ነገር ይኖራል። ነገር ግን ቅዳሜ ለእሑድ አጥቢያ ከትላንት በስቲያ እንዲሁ የ45 ዓመት ሰው ሞቷል። ሌሎች መረጃዎችንም በእንዲሁ ሁኔታ እናቀርባለን። ሁላችን ይህንን ቻሌንጅ እንቀላቀል። እውነታውን ለትውልድ እናሳይ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ፍትህ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኖች ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካተት ያለባቸው ሐሳቦች ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። ሁለተኛ፣ በጉዳቱ አካላቸውንና ንብረታቸውን ላጡ ወገኖቻችን በአስቸኳይ እርዳታ እንዲደረግላቸው እንጠይቃለን። ሶስተኛ፣ በጉዳቱ ሰማዕትነት ለተቀበሉ ወገኖቻችን ጠቅላይ ቤተ ክህነት ለአራርቲ ክርስቲያኖች እንዳደረገው ጸሎተ ፍትሐት እንዲደረግ እንደዚሁ ነው በተመሳሳይ ቀን በሁሉም አድባራት እንዲደረግላቸው እንጠይቃለን። አራተኛ፣ ሁሉም ሀገረ ስብከቶች በዚህ ጉዳይ መግለጫ እንዲሰጡ፣ ካልሆነ ከገዳዮቹ ለይተን አናያቸው። አምስተኛ፣ ቀጣይ ችግር እንዳይከሰት መፍትሄ የሚለው በአስቸኳይ ጠቅላይ ቤተ ክህነት እንዲያሳውቀን እንጠይቃለን። ስድስተኛ፣ በአርሲ ሀገረ ስብከት በተደጋጋሚ ከፍተኛ ተጋድሎ ሰማዕትነት የተቀበሉ የሰማዕታቱን ልጆች ሕፃናት ቤተ ክህነቱ ተቀብሎ እንዲያሳድጋቸው እንጠይቃለን። በድጋሚ ፍትህ በአርሲ የተጨፈጨፉ ክርስቲያኖች። የ125 ዜጎችን ሞት አላውቅም ያለውን መሪ የዞን አስተዳደር እርምጃ ወስዳችሁ አሳዩን። ምናልባት 125 ሰው ሲሞት ካላየ የገዳዮች ተባባሪ ሊሆን ስለሚችል ምንም ጥርጥር የሌለው ምንም ጥርጥር። ሌላው መሪዎቻችን በደንብ በክብር የምንነግራችሁ ለሌላ ጊዜ ከውጭ ሆነው የሀገሪቷን የፖለቲካ ሁኔታ የሚያጦዙት ከዚህ ከፖለቲካው ጋር ችግር ያለበት እዛ አካባቢ ላይ ኢንተረስት ያለው ሰው በእነዚህ ሞት በእነዚህ ኦርቶዶክሳውያን ሞት ዝም ያላለ የነሱም ሴራ ሊሆን ይችላል። ለወቅቱ የአንድ ሰው ሞት ሃይማኖትን ፖለቲካም ሰጥቶ ያራግብ የነበረ አካል ዛሬ በውጭው ዝም ብሏል። የነሱ ሴራም ሊሆን ስለሚችል የነሱ ሴሎች ስለሚሆኑ ይሄ መሪው አርሲ ላይ ያለው 125ቱን አላውቅም ያለው ከገዳዮች ጋር የተባበረ ስለሚሆን 125 ሰው ጠፍቶበት 125 ሰው ሞቶበት ደሙ ዝም አይለውምና በፖለቲካ ወንበር ላይ ያላችሁ ሹመኞች እንደው ስለ ሹመታችሁ ስትሉ
ስለ ፓርቲያችሁ ስትሉ፣ ስለ ህገ መንግስታችሁ ስትሉ፣ እንደው ስለ ባንዲራችን ስትሉ ፍትህን አስፍኖልን ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ ብለናል። እንግዲህ ኦርቶዶክሳውያን ሞት ስደታችን የሚያስቆምልን እግዚአብሔር ነው። እርሱን እንጠብቃለን እንጠይቃለን ማለት ነው። በጸሎት መጸለይ ያለብን ጊዜ ነው። ማልቀስ፣ መጮህ፣ ስለ ምድር፣ ስለ ሀገር፣ ስለ መሪዎች፣ ስለ አባቶች ነበሩ ዛሬ የሚጸልዩልን። ስለ እነሱ ምን ጸልይ? እግዚአብሔር ለዚህ ቀን የዘመን መፈጸሚያ አድርጎ ካስቀመጠን እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራቸው። ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ህግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት፣ በድን ናት ማለት። በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም። በእርግጥ አለማሰቤ ነው በጣም የሚያናድደው። ምክንያቱም ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበረ። ካሴቱ ሻሸመኔ ላይ ነው የተቃጠለው፣ ፈርዷል እግዚአብሔር ይላል። አንድ የአጭበርባሪ ሰው ካሴት ተቃጥሎ ክቡር የሆነውን የእጆቹን ፍጥረት የሚያጠፋ እግዚአብሔር እንዳለ በፍጹም አላውቅም ነበር። እስቲ ሰምተነው እንመለስ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው? የምር ደም ያንቀለቅላል ሲባል ሰምቻለሁ። ለካ እውነት ነው። በእጆች የጠፉ ሰዎች ደም ሲያቃዥህ ይኖራል። ፍርዱን ደግሞ በምድር ያለ ፈራጅ ንጉሥ ለፍርዱ እጁን ሲያነሳ ማረፊያው አንተ ትሆናለህ። እስከዛ ግን ይግባኝ ለመድኃኔዓለም ግልባጭ ለምድሩ ንጉሥ እንላለን። ኦርቶዶክሳውያን ከአራጆቻችን ጋር ነው ተሰልፈን ያለ ነው። ልብ በሉ፣ ይመዝገብ፣ ይቀመጥ። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው፣ ካህናቱ የተገደሉት፣ ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ፣ ምዕመናኑ ላይ፣ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ይናገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ የበጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውሎ አድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን፣ ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ካሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ኦርቶዶክሳውያን ላይ የተሳለቀው በጋሻው ደሳለኝ ዋጋ ትከፍላለህ። አባቶቻችሁ ኦርቶዶክሳውያን ትናንት በሰሩት በደል ነው እናንተ ዛሬ የምትታረዱት ብለሃል። በእንባችን ላይ ተሳልቀሃል፣ ቀልደሃል፣ ከአራጆች ጎን ቆመሃል። ይህን ደግሞ እግዚአብሔር ይፈርዳል። ይድረስ ይግባይ ለክርስቶስ ስለምንል ማለት ነው። ሕግ ለእናንተ ስላለ ለእኛ አሁን ላይ ለምንታረደው ኦርቶዶክሳውያን ሕግ ስለሌለን የአባቶቻችሁን ሂሳብ እያወራረዳችሁ ነው ብለህ ተናግረሃል። ማዘን ቀርቶ ሰደብከን፣ በችግራችን ላይ ተሳለክብን።
ይህ ጊዜ እግዚአብሔር አለው። የሁሉ ነገር ዳኛው እግዚአብሔር ነው። ይግባኝ ለክርስቶስ። በጋሻው ቀንህን ጠብቅ። እግዚአብሔር በቀኖች ሁሉ፣ በሰዓታቶች ሁሉ፣ በሰከንዶች ሁሉ ጊዜ ስላለው በእንባችን ላይ እንደተሳለቅ፣ በመታረዳችን እንደተሳለቅ እግዚአብሔር በቤተ ክርስቲያን እንባ ላይ፣ በቤተ ክርስቲያን ጥቁር መልበስ ላይ ስለተሳለቅ እግዚአብሔር ቀን አለው። እግዚአብሔር ይፈርዳል። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ